ጥያቄ ቁጥር 1 if a is equals to 16 times 27 which one of the following is not an integer ጥያቄው ምንድነው የሚለው a 16 ሲባዛ በ27 ቢሆን ከሚከተሉት ውስጥ ኢንቲጀር ያልሆነው የትኛው ነው? ኦኬ በመጀመሪያ ኢንቲጀርስ የሚባሉት ቁጥሮች ምን አይነት ቁጥሮች ናቸው? by definition integers are real numbers with no decimal or fractional part ብለናል አይደለ? ይሄ ማለት ነው ኢንቲጀሮች ሪል ነምበር ሆነው ግን ዴሲማል እና ፍራክሽናል ፓርትን የማያካትቱ ማለት ነው። ስለዚህ ኢንቲጀርስ የሚባሉ ቁጥሮች 0 1 2 3 እያለ ይቀጥላል እስከ ፖዚቲቭ ኢንፊኒቲ። እነዚህ ከአንድ ጀምሮ ያሉ ቁጥሮች ፖዚቲቭ ኢንቲጀርስ ይባላሉ። በዚህ በኩል ደግሞ ምን አለን? -1 -2 -3 እስከ ኔጌቲቭ ኢንፊኒቲ ድረስ። እዚህ ጋር ከ-1 ጀምሮ ያሉት ወደዚህ ያሉ ቁጥሮች ኔጌቲቭ ኢንቲጀርስ ይባላሉ። ስለዚህ ኢንቲጀርስ የሚባሉ ቁጥሮች እነዚህ ናቸው ማለት ነው። የጠየቅነው ምንድነው? እዚህ ምርጫው ላይ ከተሰጡን ኤክስፕሬሽኖች ውስጥ ኢንቲጀር ያልሆነው የትኛው ነው አይደለ? ስለዚህ ለእያንዳንዱ በኤ ቦታ 16 ሲባዛ በ27 እየተካን መጀመሪያ ሪዛልቱን ካልኩሌት ማድረግ አለብን። እዚህ ጋር ኤ የተሰጠን ምንድነው? 16 ሲባዛ በ27 ነው። ምርጫ ኤ ላይ ምንድነው ያለን? ኤ ኦቨር 9 ነው አይደል ያለን? በኤ ቦታ 16 ሲባዛ በ27 እንተካለን። ሲካፈል ለ9 አለን። እዚህ ጋር በ9 1 27 በ9 3 ይሆናል። 3 ጊዜ 16 48 ነው። ስለዚህ 48 ደግሞ ኢንቲጀር ነው አይደለ? ፍራክሽን ኦር ዴሲማል አይደለም። ኦኬ በመቀጠል ቢ ላይ ምን አለን? ኤ ኦቨር 12 አለን። ኤ ደግሞ 16 ሲባዛ በ27 ሰጥቶናል። ሲካፈል ለ12 which is equals to እዚህ ጋር 12 በ4 3 ይሆናል። 16 በ4 4 ይሆናል። እዚህ ጋር 3 በ3 1 ይሆናል። 27 በ3 9 ይሆናል። ስለዚህ 4 ጊዜ 9 36 ነው። 36 ደግሞ ኢንቲጀር ነው። ለምን? ፍራክሽን ኦር ዴሲማል አይደለም። ኦኬ ሲ ላይ ምን አለን? ኤ ኦቨር 36 አለን። ኤ ኦቨር 36 which is equals to ኤ 16 ሲባዛ በ27 ነው ሲካፈል ለ36 which is equals to እዚህ ጋር 36 በ9 4 ይሆናል። 27 በ9 3 ይሆናል። እዚህ ጋር 4 በ4 1 ይሆናል። 16 በ4 4 ይሆናል አይደል? 4 ጊዜ 3 12 ይሆናል። 12 ደግሞ ኢንቲጀር ነው። ፍራክሽን ኦር ዴሲማል ፓርት የለውም። ዲ ላይ ምንድነው ያለን? ኤ ኦቨር 15 አለን which is equals to ኤ ደግሞ 16 ሲባዛ በ27 አለን ሲካፈል ለ15 which is equals to 15 በ3 5 አለን 27 በ3 9 አለን። 5ን 16ም 9ም አያካፍሏትም። ቢባዙም 5ን አያካፍሏትም። 16 ሲባዛ 9 144 ነው ሲካፈል ለ5 144 ሲካፈል ለ5 ያለ ቀሪ አይካፈልም። 144 ሲካፈል ለ5 28.8 ነው። ይሄ ደግሞ ዴሲማል ነው አይደለ? ስለዚህ ወይም 144 አምስተኛ ፍራክሽን ነው። ስለዚህ ይሄ ደግሞ ኢንቲጀር አይደለም ማለት ነው። ስለዚህ እዚህ ምርጫ ላይ ከተሰጡን ኤክስፕሬሽኖች ውስጥ ኢንቲጀር ያለው ነው የትኛው ነው ማለት ነው? ኤ ኦቨር 15 ነው ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው።